በብዙዎች ዘንድ የተናቀው በመነኮሳት ዘንድ የተጠላውና ሰካራም እየተባለ የሚታማው ያ መነኩሴ ነፍሱ ስታርፍ ለምን መላእክት በዝማሬ ተቀበሏት? የሰው ዓይን የሚያየው ውጫዊውን ገጽታ ብቻ ሲሆን ፈጣሪ ግን የልብን መሻትና የነፍስን ተጋድሎ ይመለከታል። አንዳንዴ እኛ እንደ ድክመትና እንደ ኃጢአት ከምንቆጥረው ነገር በስተጀርባ አንድ ሰው ከራሱ ማንነት ጋር የሚያደርገው ብርቱ መንፈሳዊ ውጊያ ሊኖር ይችላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ትምህርቱ እንዳይፈረድባችሁ አትፍረዱ በማለት ያስተማረውን ታላቅ መመሪያ በተግባር የሚያስረዳውን በቅዱስ አቶስ ተራራ የተፈጸመውን የሰካራሙ መነኩሴን እውነተኛ ልብ የሚነካ ታሪክ እነሆ። በአንድ ወቅት አንቶንስ በተባለ ተራራ የሚገኝና ክሬንስ ተብሎ በሚጠራው ገዳም ውስጥ የሚኖሩ መነኮሳት ነበሩ። በገዳሙ ከሚገኙ መነኮሳት መካከል አንደኛው መነኩሴ መጠጥ እየጠጣ ይሰክርና ብዙ ችግር ይፈጥር ነበር። ብዙ መነኮሳትም በዚህ መነኩሴ ስጋር የተነሳ ይረበሹ ነበር። በተለይ ደግሞ ወደ ገዳሙ ለጉብኝትና ለሱባኤ የሚመጡ ምዕመናንን ይሰድብና ያንጓጥጥ፣ አለፍ ሲልም ግርግር ይፈጥር ነበር። እኚህ መነኩሴ ይህ ድርጊታቸው ብዙ ጊዜ በሌሎች መነኮሳትና ምዕመናኖች ዘንድ ቅሬታ ፈጥሯል። እየሰከሩ እየተሳደቡና ሰዎች በመጡ ቁጥር ምዕመናኑ ሁሉ ያግሮመርሙ፣ አንዳንዶችም ከገዳሙ እንዲባረሩ ቅሬታ ያቀርቡ ነበር። እናንተ ከንቶች ከዚህ ገዳም ውጡ፣ ገዳማችንን አትበጥብጡ፣ ለእናንተ ምንም የሚጠቅምና የሚረባ ነገር የላችሁም፣ እግዚአብሔር አይወዳችሁም፣ ውጡ ውጡ፣ እናንተም ብሎ ሱባኤ ያዥ ውጡ። በዚህም የተነሳ ብዙዎች መነኮሳት የገዳሙን ስም እያጎደፈ ለኛም ቅሌት እያመጣብን ነው በሚል ይህንን መነኩሴ አብዝተው ይጠሏቸውና ይማረሩባቸው ነበር። እንደዚህ አይነት መነኩሴ አይተን አናውቅም። ሁኔታዎችም በዚህ መልኩ ሲያልፉ ቆይተው በዕለታት በአንድ ቀን እኚህ የሚሰክሩት አባት አረፉ። በዚህ ጊዜ ሌሎች አባቶችና ምዕመናኑም አብዝተው ደስ ተሰኙ። ገዳሙን የሚበጠብጠው መነኩሴ እስከ ወዲያኛው ሄዱልን፣ ተገላገልን እያሉ ብዙ እረፍት ተሰማቸው። መነኮሳቱም በሰካራሙ መነኩሴ ሞት ተደስተው ይህንን ዜና ለማብሰር ተሰብስበው ከገዳሙ ውጪ በምትገኝ ትንሽ ባት ውስጥ ለብቻቸው በጸሎት ተወስኖ ወደሚኖሩት አረጋዊ ጻድቅ አባት ወደ ባስልዮስ አመሩ። አባ ባስልዮስ ባት ጋር እንደደረሱ እንዲህ አሏቸው። ኦ አባ፣ አሁን ሰላም ስላገኘን ደስ ልንሰኝ ይገባል። እግዚአብሔር ይመስገን። እኛ የሚሰክሩትና ገዳማችንን የሚበጠብጡት ለጸሎትና ለጥሞና ለጉብኝትም ለሱባኤም ወደ ገዳማችን የሚመጡ ምዕመናንን የሚሳደቡና አለፍ ሲልም የሚያባሩ የነበሩት ሰካራሙ መነኩሴ ከዚህ ዓለም በሞት ተለይተዋል። ገዳማችንም ሰላም ሊያገኝ ነው አይደል አባቶቼ? እውነት አላቸው። አባ ባስልዮስም የመነኮሳቱን ንግግር በቀስታ ሲያደምጡ ከቆዩ በኋላ የሰካራሙ መነኩሴ ሞት ቀድመው እንዳወቁ ለመነኮሳቱ ነገሯቸው። መነኮሳቱም ተደናግጠውና ተገርመው አባታችን ያ ሰካራሙ መነኩሴ እኮ አሁን ነው ያረፈው፣ ደግሞ ወዲያውኑ ልንነግሮ የመጣነው እርሶ ደግሞ እባቱ ውስጥ ነበሩ። ታዲያ የመነኩሴውን ማረፍ እንዴት ሊያውቁ ቻሉ አባታችን አላቸው ግራ ተጋብተው። አባ ባስልዮስም አዎ እኔ በባቴ ውስጥ ነበርኩ፣ ነገር ግን ያ መነኩሴ ሲያርፍ ቅዱሳን መላእክት በዝማሬና በእልልታ ከሰማይ ወርደው የዛን መነኩሴ ነፍስ ወደ ገነት እየዘመሩ ሲወስዱ በዓይኔ አይቻለሁ አላቸው። በዚህ ጊዜ አባ ባስልዮስ ባቴ የተሰበሰቡት መነኮሳት ግራ ተጋቡ። አንዳንዶችም ምናልባት አረጋውያን አባት የሚናገሩት ስለሌላ መነኩሴ ይሆናል ብለው ተጠራጠሩ። ስለማን ነው የሚያወሩት? ስለ ሰካራሙ መነኩሴ የሚናገሩት ግን ያውቃሉ አባታችን ግን ምን ሆነዋል? እንዴት እንዲህ ይላሉ? በዚህ ጊዜ አባ ባስልዮስ እንዲህ ተናገሩ። እናንተ በዚህ የተሰበሰባችሁት ሁሉ የምነግራችሁን በጥሞና አድምጡኝ። በታናሿ እስያ ውስጥ ይኖሩ የነበሩ ደግ ባልና ሚስት ነበሩ። ታዲያ የእግዚአብሔር ፈቃድ ሆኖ ወንድ ልጅ በወለዱ ሰሞን
አላውያን ነገስታት በሀገራቸው የነግሱና ሀገራቸውን በኃይል ይገዙ ጀመር። በአገሩም ወንድ ልጅ ሲወለድ ከቤተሰቡ ተነጥቆ በባርነት እንዲወሰድና ጨካኝ ወታደር ሆኖ እንዲያድግ ክርስቲያንም ከሆነ ማተቡን እንዲበጥስ የሚያዝ ሕግ አወጡ። እነዚህ ከቤተሰቦቻቸው የተነጠቁ ወንድ ሕፃናት ይረግፉ፣ በረሃብም ይቀጡ ነበር። አንዳንዴም እርስ በርሳቸው በሰይፍ እንዲዋጉና ነፍስ እንዲያጠፉ ይደረጉ ነበር። እነዚያ ነገስታት የልጆቹን ማህተቦቻቸውን ካስበጠሷቸው በኋላ ክርስቲያኖችን እንዲያሳድዱ ያደርጓቸው ነበር። ታዲያ እነዚህ ባልና ሚስት የወለዱት ወንድ ልጅ ነበርና ይህ ዕጣ እንዳይገጥመው በማሰብና ከክርስትና ሕይወቱም እንዳይወጣ ብለው ይደብቁት ነበር። ሲያለቅስም የሕፃኑን ድምጽ ሰምተው ወታደሮች እንዳይዙት ብለው በሚጠጣው ወተት ውስጥ ራኪ የተባለ የሚያሰክር አልኮል መጠጥ ይጨምሩ ነበር። በዚህ ጊዜ ሕፃኑ ይደክመውና ቀኑን ሙሉ ይተኛላቸው ስለነበር ሳይሳቀቁ ደብቀው ወደ እርሻ ቦታቸው ወስዱትና ስራቸውን እየሰሩ ከወታደሮቹም ያመልጡ ነበር። በዚህ መንገድ ሕፃኑ አደገና ነገር ግን የአልኮል መጠጥ ሱስ ሆነበት። ሳይጠጣ መዋልና ማደር ተሳነው። አስተዋይ ሰው ነበርና ግን እድሜው እየጨመረ በመጣ ጊዜ ወደ ገዳም ለመግባትና ገዳማዊ ሕይወትን ለመኖር የተቆራኘውን ክፉ ሱስና በሽታ ለመታገል ቆርጦ ተነሳ። ወደ ገዳምን በገባ ጊዜ ለገዳሙ አበምኔት የመጠጥ ሱስና ችግሩን ሁሉ ነገራቸው። እሳቸውም አብዞ እንዲጸልይና ስግደትም እንዳያቋርጥ ወደ አዛኝቷ አምላክ እናት ወደ እመቤታችን ንጽሕት ቅድስት ድንግል ማርያም እንዲማጸንና አማላጅነቷን እንዲጠይቅ ነገሩት። ያሉትንም በማድረግ ወደ እመቤታችን ምላጁ መበርታት ጀመረ። ከዓመታት በኋላ በንስሐ ሳሙና እየታጠበ በቀን 20 ብርጭቆ መጠጥ ይጠጣ የነበረው 19 ከዚያም 18 ከዚያም እያለ በፍጹም ጸሎትና በሱባኤ በንስሐም እየታገለ ከ2 እስከ 3 ብርጭቆ መጠጣት ጀመረ። ትግሉንም አላቆመም ነበር። ተስፋ ሳይቆርጥም እግዚአብሔርን ተመክቶ ወደ እመቤታችን ንጽሕት ቅድስት ድንግል ማርያም ምልጃ ተመክቶ ምልጃዋን እየተማጸነ ከራሱ ጋር ይታገል ነበር። እስከ ለተሞቱ ተስፋ ሳይቆርጥ በስግደትና በጸሎት ከኃጢአት ጋር ይታገል ነበር። ይህ ጻድቅ ሰው እናንተ የጠላችሁት ሰካራሙ መነኩሴ ነበር። እናንተ ያያችሁት ለዓመታት መነኮሳትና ሱባኤ የያዙት ምዕመናን የሚሳደብና የሚያንጓጥጥ ሰካራም መነኩሴ ነበር። ቸሩ አምላካችን ልዑል እግዚአብሔር ግን ያየው ለረጅም ዘመናት ኃጢአት ላለመስራት ከራሱ ጋር የሚታገል ተስፋም የማይቆርጥ ጠንካራ ተፋላሚ ንጹሕ መነኩሴ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚያ ሰው ላይ ያየውን አያችሁ ልጆቼ። አንድ ሰው በምንም አይነት ትግል ውስጥ እንዳለ ምን መከራ እንደገጠመውና በሕይወቱ ውስጥ ምን እንደተከሰተ ስለመጡበት ፈተናዎችና ችግሮች ከቸሩ አምላካችን ከልዑል እግዚአብሔር በቀር ማንም አያውቅም። ታዲያ ሌላ ሰው ላይ ለመፍረድ ምን መብት አለን? ልጆቼ በየትኛው መብታችን ነው እኛ ሌላ ሰው ላይ የምንፈርደው? ምን አውቀን ነው አሏቸው። መነኮሳቱም በሰሩት ሥራ ተጸጽተው ከልዑል እግዚአብሔር ይቅርታን እየለመኑ የድንግል ማርያም ምልጃን እየተማጸኑ ወደ ገዳማቸው ተመለሱ። እኛ ደካሞች ስንሆን ሌሎች ላይ ጣት ለመቀሰር የሚቀርመን አይገኝም። በተለይም በባለጋራችን ዲያብሎስ በአገልግሎት ዙሪያ ያሉትን አባቶች፣ ወንድሞች እና እህቶች እናቶችንም ለመጣል እንዲያመቸው በሰዎች ላይ እያደረ ብዙ ፈተናዎችን ያመጣል። ይልቁንም ሌሎች ላይ ከመፍረዳችን በፊት ራሳችንን ልንመለከት ይገባል። እኔ ማን ነኝ? ምንስ እየሰራው ነው? አሁንስ ያለሁት የት ነው? ምንስ ላይ ቆሜያለሁ? ብለን ራሳችንን ልንጠይቅ ይገባናል። የራሳችንን ጉድፍ ሳናነሳ የሰው ላይ ለመጠቆም መሮጥ አያዋጣንም። ከመተቸትና ሰው ላይ ከመፍረድ ከመሮጥ ይልቅ ለዚያ ሰው ልናዝንና በጸሎት ልናስበው ለኛም ለሱም መልካም ይሆናል። እውነተኛና ቅን ፈራጅ አምላካችን ልዑል እግዚአብሔር ብቻ ስለሆነ የመፍረድም ስልጣን የሱ ብቻ ነውና ከዚህ ታሪክ የምንረዳው ይህንን ነው። ማንም ቢሆን በምን አይነት ፈተና ውስጥና ችግር ውስጥ ምን ትግል ውስጥም እንዳለ እኛ ስጋ ለባሾች ልናውቅ አንችልም። የዚያን ሰው ትግል የዚያን ሰው ፈተናና ያ ሰው የገጠመውን ችግር የሚያውቀው ልዑል እግዚአብሔር ብቻ ነው። ስለዚህ የቆምን ቢመስለን እንዳንወርቅ ሌሎች ላይ ባንፈርድ ይመረጣል። ይልቁንም የደከመን የመሰለን ካለ በጸሎት ልናግዘው
እኛም ስለ ራሳችን በጸሎት ልንተጋ ይገባል። ቸሩ አምላካችን ልዑል እግዚአብሔር ሰው ላይ ከመፍረድ ይሰውረን። እመቤታችን ንጽሕት ቅድስት ድንግል ማርያም በምልጃዋ አትለየን። የተከበራችሁ ተመልካቾቻችን ለዛሬ ይዘንላችሁ የቀረብነው ፕሮግራም ይህንን ይመስላል። በሌሎች ፕሮግራሞች ተመልሰን እስከምንመጣ ቸር ቆዩን።